ካም ያደረኩት በይናስቲ ከአላህ ታገኘዋለሽ የሚቸርሽን እሱ ያውቃል በመልካምነትሽ መልካም አድርጊ እስኪ ይበቃል ግን ሞተን የምንለያየ የለ ዳር እስከ ዳር በጦርነት ተከባችሁ የለ ብዙ ነገር አለ እኮ ግን አይለኝነት ምንም አይሰራም እናቴ ታያቸው እስኪ ይለፍልፉ ከክብርሽ አይቀንሱ ከኑሮሽ አይቀንሱ ኑሮሽን አይኖሩ ምንም ማድረግ አይችሉም ግን ይበቃል ይሄን ያህል ካሳየሻት ለሷም መቀጣጫው ትማርበታለች ታቅበታለች መኖር ምን ማለት እንደሆነ ጓደኛ ወዳጅ ማን እንደሆነ ትማርበታለች ታቅበታለች ግን ታምትለምናት እኮ ገባችሁ እንዳይፈረድባት ነው ግን አንቺ እንደውም ለሷ ያደረግሽው ለኔ ታደርጊ ነበር ብታይ የመጨረሻ አልቀሰሽ አታባሪክ ገኒ ኮሳሳብ ናት ነኝ እኔ እባክሽ ገኒ በጡትሽ በእናትሽ ጡት ለምንሻል ልጆችም ካሉሽ በልጆችሽ እነሱን እያየሽ ሲናየን እያየሽ እባክሽ አያሳዝንሽም እሷን አቱ እባክሽ ትዳሯም አልተደላደለ ጥሩ ህይወት እኮ የላትም ገኒ ሞኝ ናት ማንንም ታምናለች ገኒዬ ይሄን ፕሮዳክት አፍሽ አትጨክኝብኝ የኔ ውድ ልጅ መልስሽን እጠብቃለሁ እንደውም ሲናየን ራሱ ማየትም አልቻልኩም እሷም ከገባች ጀምሮ አላውቅም እንዴት አይነት እንትን ላይ እንዳለ ማንንም ማናገር አልችልበትም ራሱ ይሄ እንትኑን ይህንን ራሱ ታናሽ ወንድሟ ነው እሱን አስተካክሎልኝ እንትን እንዳናግርሽ ኦዲዮን እንስማና ትገባላችሁ ችግር የለም በጭደማው ጌታ ይሁንብሽ በአላህ የኔ ውድ ልጅ መልስ ትሰጪኛለሽ እኔ ብዬ አስባለሁ ግን እባክሽ ይቅርባይነት ጨዋነት ነው ይቅርባይነት ጸጋ ነው ይቅርባይነት ብዙ ነገር መለገስ ነው ይሰጥሻል ፈጣሪ ይቅር ባልሽ ቁጥር እሱም ወንጀላችንን ይቅር ይለናል ግን ተቻችላችሁ ይቅር ተባብላችሁ እሷም ወደ ሀገሯ ትምጣ ገንዬ እባክሽ መልስ ስጪኝ ዝም አትበይኝ የኔ እናት እጠብቃለሁ ገነት የምትባል እኔም ጓደኛ አለችኝ ይገርምሻል ወላሂ ለአዚም ክርስቲያን ናት አለችኝ ጓደኛ እኮ እሷም ጋር ሂጅ አገናኝሻለሁ እባክሽ ገንዬ ለሰማይ ቤትሽ ይሁንሻል የኔ ውድ ልጅ ይቅር በያት በቃ ይበቃቸዋል እስቲ ይግረማቸው ሰዎችም ይገረሙ እንዳበዱላ እስቲ አፋቸውን የያዙ ይገረሙ እስቲ ገኒ ምን ይሻለኛል አበርሶ ከራሴ መሆን አልቻልኩም እባክሻችን ምን ይቅረበኝ ገኒ በእናትሽ ምን ይቅረበኝ እንዴት አባቴ ልሆን እስቲ መፍትሄው ምንድን ነው እስቲ ንገሪኝ እባክሽ ስታሳዝን ግን እናቱ እሷ ሁሉ ነገር ነች እኮ ገኒ በእናትሽ እባክሽ ገኒ እባክሽ ምሉ በእናትሽ የችግሬ መላላት እኮ ገኒ በእናትሽ እምባዬን የለኝ በእናትሽ ገኒ እንዴት አባት ሆነ ብቻ እኔ እኮ ነው የምሰቃየው ገኒ በማንም አትጨክኝ በእናትሽ በታንቺ ጋር ካለ በላ በይኝ በእናትሽ እባክሽ ገኒ ለማንም ብለሽ አይደለም ለኔ ስትይ ሄሎ እንዴት ዋልሽ ደህና ዋልሽ ወይ እዛ ጋር ገብቶ በቃ እንደ አበዳ እንደ መንግስት ራሳቸውን ያረጋቸዋል እኔ እኮ ለእናቷ ስል ነው እንጂ እንደዚህ አልቀሳ ወደ ሀገር እንድትላክ ያረኩት እንጂ ገብርኤልን እኔ 5 አመት 7 አመት ነው እሷ እንዳረገች ሱቁን እናቃጥላለን ብሎ ሚዲያ ላይ እንደዚህ ያጠለሹኝ ስሜ ማለት ነው ይሄን አመት ነበር የሚፈረደው እኔ ግን ለእናቷ ብዬ ነው እንዲህ ሆኖ ደግሞ አሁንም ደግሞ አታርፍም የእናቷ እንግዲህ ገኒ እንደላከችልኝ የእናቷን ኦዲዮ ለማስረጃ ስላት እንደዚህ እንትን ብላ
የፍርዱ ጊዜ እንዳይፈረድባት እንዳረገች ግን መጠረዝ ስላለባት ያው እንደተጠረዘች ነው። እነሱ ደግሞ እሷ ምንም አላረገችንም ነው። እሷ ምንም ካላረገች ታዲያ አሁን ገነት ለምን ተጠያቂ ትሆናለች ነው። እና አሁን ላስገባችሁ ለምንስ በኔ ስምስ ለምንስ ይለመናል? ለምንስ በኔ ይለመናል? እኔ ሆነ አቅሙ ከሌላት ለምን ገነት ትወቀሳለች? ይሄን ጥያቄ ጠይቃለሁ። ሰላም ማርያም ተብሎ ይለመናል። ለምን ኦንቃ ለምትሉት ነገር እኔን አይወክለኝም፣ እነሱን ነው የሚወክለው። አይ አም ሶሪ ኦኬ። ዜድ በተነሳው ቶፒክ ላይ ማድረግ ትችላለች አትችልም ላይ እሷ ማድረግ የማትችል ከሆነ ለሱሱ ሀገር ቤት መግባት ለምን ተጠያቂ ታዲያ ትሆናለች? በዚህ ነገር ላይ ነው እንትና ሸርጣ ነበር። ኦኬ እዚህ ጋር እኔ ልመልስልሽ። በቃ አንዴ ሚት ያርጉ። እኔ ልመልስልሽ። የኔ እናት ናት፣ ምን ጊዜም እናት ናት መስሏት። ሄለን አንድ ነገር እዚህ ጋር አዳምጪኝ። በአቅርቦት አይደለም እኔ እና አንቺ ሚዲያ ላይ ነው የምታወቀው፣ ከታች ያለችው ሚዲያ ላይ ነው የምታወቀው። ገባሽ? ሀገር ላይ እንድትገባ ያረገች ራሷ ሱሱ እንጂ ማንም አላረጋትም። ለምን ብትይ ፀጉር ቤት እዚህ ሀገር መክፈት አይቻልም። እሷ ስትያዝ ደግሞ ከኔ በታች ያለችው ስልሽ እኔ ስም መጥራትም አልችልም። አዎ አስይዛታለች። ያው ገብቶሻል። አስይዛታለች። ስታስይዛት ተይዛ ምንድነው ስራሽ ስትባል የራሴ ፀጉር ቤት አለኛለች። ኦኬ የራሴ ፀጉር ቤት ማለት ደግሞ አትችልም። እዚህ ሀገር ከዳማ ነው የመጣችው። ከዳማ ስትመጣ ፀጉር ቤት መክፈት አትችልም፣ ሆቴል መክፈት አትችልም፣ ምንም ነገር መክፈት አትችልም። ገባሽ? እዚህ ሀገር ሱስ ገብታለች፣ ታሰረች። ሄልዬ እሷ ፊት ነው ማወራሽ፣ እኔ አልዋሽም። እዚህ ሀገር ነው ያለሁት፣ ፊት ለፊቷ ነው ያለሁት። የፈለገችው ነገር እንድታረገኝ እፈልጋለሁ። ገባሽ? እዚህ ሀገር ሄለን የሊብነን ወረቀት ካለች ብቻ ነው የፈለግሽው ነገር ማድረግ የምትችይው። ፀጉር ቤትም ሆቴልም ሬስቶራንትም መክፈት የምትችይው እኮ በቃ ስንት ያለፈለፍሽ እኮ ወይ ልናገር እኮ እሺ በቃ ሄለን ልናገር እና ሄልዬ እናት ናት። ኢትዮጵያ ነው ያለችው። ወይ የሉብናን ህግ አንድ ሰው ወረቀት ማግኘት እንደማይችል ነገርሽ። ኦኬ ታዲያ አሁን የኔ ጥያቄ አሁን ሱሱ ያለችበት ሁኔታ በገነት ካልሆነ ገነት ለምን ትወቀሳለች? ይመልሽ። ኦኬ ሄልዬ እዚህ ጋር አንድ ነገር ልንገርሽ። ገነት ማን አስገባቻት። እሷ መክሰስም አትችልም። መክሰስ የሚችለው እዚህ ሀገር